በአሜሪካ አንዳንድ ዓለም አቀፍ ኤርፖርቶች መዳረሻ ላይ ያለው ቁጥጥር እስከ ሸዳውኑ መነሳት በኋላም አልረገበም። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቨል። በዛሬው ቪዲዮ አሜሪካንን የሚመለከቱ 3 ወሳኝ ጉዳዮችን ይዘናል። በተለይ ሶስተኛው ጉዳይ ብዙዎቻችሁን ይጠቅማል ብዬ አስባለሁ። ሐሳቡን ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። የአሜሪካን ፓስፖርትን በተመለከተ አዳዲስ ፓስፖርት ለማውጣትና ኤክስፓየር ያደረገ ፓስፖርት ለማሳደስ ትልቁን አገልግሎት የሚሰጠው ተቋም የአሜሪካ ፖስታ አገልግሎት ድርጅት ነው። ከቅርብ ጊዜ ወዲህ በሺዎች በሚቆጠሩ የአሜሪካ ፖስታ አገልግሎት ድርጅት ማዕከላት ውስጥ ረጃጅም ሰልፎችና በርካታ ተስተናጋጆች አገልግሎት ፈልገው ለመስተናገድ ወረፋ ሲጠብቁ ማየት እየተለመደ የመጣ ጉዳይ ነው። ፓስፖርት ፈላጊ ተስተናጋጆች በአሜሪካ በዚህ መንገድ ለመጉላላት የመዳረጋቸው ዋነኛ ምክንያት በትራምፕ አስተዳደር የሚታወጁ አዳዲስ ለውጦች ለዚህ ቢሮክራሲ እንደ ምክንያት ይነሳሉ። በተስተናጋጆች አካባቢ ከፍተኛ ፍርሃት እየተስተዋለ እንደሆነ ነው እየተነገረ የሚገኘው። ከዚህ በፊት ፓስፖርት ፕሮሰስ ለማድረግ ከ4 እስከ 6 ሳምንታት ይፈጅ የነበር ቢሆንም አሁን ግን ከዚህ በላይ ጊዜ እየወሰደና እየተንጓተተ ተስተናጋጆችን በስማቸው እንዲሁም በመጡበት ሀገር ኦሪጂናቸው አማካኝነት እየተጉላሉና ፓስፖርት ለማግኘት ረጅም ጊዜ መጠበቅ እየኖረባቸው እንደሆነ ነው እየተነገረ የሚገኘው። ብዙዎች በዚህ ምክንያት ፓስፖርታቸውን ለማግኘት ስላልቻሉ ከቦታ ቦታ ለመንቀሳቀስ እየተገደቡ እንደሆነ ነው በተለያየ መገናኛ ብዙሃን እየተሰማ የሚገኘው። አንዳንዶች እንደሚሉት ከሆነ ፓስፖርት በቶሎ የሚያገኙ ግለሰቦችና የማያገኙ ግለሰቦች ከዘረኝነትና ከሃይማኖት ጋር የተገናኘ ጉዳይ እንዳለው እያነሱ ይገኛሉ። በአሜሪካ ፓስፖርት የሚያዘጋጀው ገቨርንመንት ኤጀንሲ ፓስፖርቶች ፕሮሰስ ለማድረግ ይህን ያህል ጊዜ እየፈጀ ያለው በርካታ መልካቾች ስላሉና ብዙ የፓስፖርት ኦርደሮች ስላሉ ነው የሚል መግለጫ ቢሰጥም ይሄ ሐሳብ በብዙዎች ተቀባይነት አላገኘም። በዚህ ምክንያት ቤተሰቦች ሌላ ቦታ ከሚገኙ ቤተሰቦቻቸው ጋር መገናኘት እያልቻሉ ነው። ለቢዝነስም ሆነ ለሌላ ጉዳይ ጉዞ ያሰቡ ግለሰቦችም ካሰቡበት ጊዜ እየተስተጓጎሉ እንደሚገኙ ነው የሚነገረው። ግለሰቦቹ በስማቸው በመጡበት ቦታ በሃይማኖታቸውና የተለያዩ ምክንያቶች እየተቀመጡ መለያየታቸውና ፓስፖርት ለማግኘት መቸገራቸው ብዙዎችን ያስቆጣ ጉዳይ ነው። ይሄ ጉዳይ መቼ ይስተካከላል የሚለው የብዙሃን ጥያቄ ነው። ወደፊት ከዚህ ጉዳይ ጋር የተገናኙ ማሻሻያዎች አሊያም ሌሎች ለውጦች ካሉ ወደ እናንተ የምናደርስ ነው የሚሆነው። አሜሪካ የምትገኙና በዚህ ጊዜ ፓስፖርት ያሳደሳችሁ አሊያም ደግሞ ለልጆቻችሁ ለቤተሰቦቻችሁ ፓስፖርት ያወጣችሁ ለራሳችሁም ቢሆን ፕሮሰስ ያደረጋችሁ እዛው እየኖራችሁ ያላችሁ ግለሰቦች ይህንን ነገር ታዘባችሁ ያጋጠማችሁ ቤተሰቦች ካላችሁ ሐሳባችሁን ኮሜንት ላይ ብታጋሩን ደስ ይለናል። ለዛሬ ወዳዘጋጀ ነው አሜሪካንን ወደሚመለከተው ሌላኛው ጉዳይ ስናልፍ የዛሬው ሁለተኛ ጉዳያችን በዩናይትድ ስቴትስ ኦፍ አሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው አካል ቢዚ በሚባሉ ኤርፖርቶች በኩል ወደ ዩናይትድ ስቴትስ ኦፍ አሜሪካ በሚገቡ መንገደኞች ላይ ከፍተኛ የፓስፖርት ቁጥጥር እያካሄደ ነው። በእነዚህ ቢዚ በሆኑ ኤርፖርቶች ላይ የሚስተናገዱ መንገደኞች እንደ ቀድሞ ባዮሜትሪክ ኪዮስክ ላይ ቼክ አድርገው መግባት እየቻሉ አይደለም። ለሴኩሪቲ ሲባል ፋስት ትራክ የሆኑ ዴስኮችን መጠቀም እየቻሉ አይደለም። ስለዚህ የትራምፕ አስተዳደር ይህንን ቁጥጥር ከፍ አድርጎታል። እንደ አማራጭ መንገደኞች ሞባይል ፓስፖርት ኮንትሮል የሚባለውን ሲስተም በስልካቸው መጠቀም ይችላሉ። ሌላው ቲኤስኤ ፕሪቼክ የሚባለው ስቲል እየሰራ ያለበት ሁኔታ ነው ያለው። በአሜሪካ ከስተምና ቦርደር የሚቆጣጠረው የመንግስት አካል ሪኮመንድ እያደረገ ያለው ወደ ሌላ ሀገር ተጉዘው ኢንተርናሽናል ፍላይቶችን ተጠቅመው ወደ ዩናይትድ ስቴትስ ኦፍ አሜሪካ የሚመለሱ መንገደኞች የተለያዩ አማራጮችን እንዲጠቀሙ ሪኮመንድ እያደረጉ ነው። በዚህ ግሎባል ኢንትሪ ዓለም አቀፍ ተጓዦች እንዲህ አይነት ጊዜ እንዳያሳልፉ ሪኮመንድ እየተደረገው አንደኛው ኤምፒሲ ነው። ሌላኛው ሲቢፒ የሚባለው ኢንሃንስድ ፓሴንጀር ፕሮሰሲንግ ፕሮግራም ነው። ይህንንም ተጠቅመው ኤርፖርት ላይ ከሚደርስባቸው መንገላታትና ጊዜ መፍጀት ራሳቸውን መታደግ ይችላሉ። ያም ሆኖ ግን ሙሉ ለሙሉ ግሎባል ኢንትሪን ፕሮቴክት ያደርጋል አሊያም ደግሞ ተጓዦቹን በሙሉ ከዚህ ሀስል ይታደጋል ማለትም አይደለም። በአሁኑ ሰዓት ብዙ ዓለም አቀፍ መንገደኛ በሚያስተናግዱ ኤርፖርቶች ላይ ፊናንስድ ፓሴንጀር ፕሮሰሲንግ ፕሮግራም እየተካሄደ ነው ወይም ደግሞ ይህንን መጨናነቅ ለመቅረፍ እየተሞከረ ነው። ብዙ መንገደኞች እንደሚሉት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲህ አይነት እርምጃዎችና ዓለም አቀፍ መንገደኞችን ሰስፔንድ የማድረግ ታሪክ ብዙ ጊዜ የሚስተዋል ጉዳይ አይደለም። አሁን ግን ቢዚ በሚሆኑ ኤርፖርቶች ላይ በብዛት እየተስተዋለ ይገኛል። ዓለም አቀፍ በረራዎችን ተጠቅመው ወደ ዩናይትድ ስቴትስ ኦፍ አሜሪካ የሚገቡ ተመላሽ መንገደኞች ኤርፖርት ላይ የሚደርስባቸውን መጉላላት ለመቅረፍ ሪኮመንድ የተደረጉትን አማራጮች እንዲጠቀሙ እንመክራለን። እንግዲህ ከሰሞኑ በአሜሪካ እየተስተዋሉ ካሉ ጉዳዮች መካከል ይሄኛው ሁለተኛው ጉዳይ ነው። ወደ ሌላኛው አሜሪካን ወደሚመለከተው ጉዳይ ስናልፍ
የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። እንደምታስታውሱት ከዚህ በፊት በኤች1ቢ በሚባለው የሰራተኛ ቪዛ ወይም አሜሪካ በሚገኝ አንድ ተቋም ስፖንሰር ተደርገው ከተለያየ ዓለም ወደ ዩናይትድ ስቴትስ ኦፍ አሜሪካ በሆነ የሙያ ዘርፍ ፕሮፌሽናል ሆነው በስራ ወደ አሜሪካ የሚሄዱ ግለሰቦች በሚሄዱበት ኤች1ቢ በሚባለው ቪዛ የሚሄዱ ግለሰቦችን ይመለከታል። እንደምታስታውሱት ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዚዳንት ሆነው ከተሾሙበት ጊዜ ጀምሮ አሜሪካ ውስጥ በተለይ ኢሚግራንትን የሚመለከቱ በርካታ ለውጦች ተስተውለዋል። ከነዚህ ለውጦች መካከል አንደኛው ኤች1ቢ የሚባለው የቪዛ ጉዳይ እንደነበርም ይታወሳል። ከዚህ በፊት በሌላ ቪዲዮ እንዳነሳንላችሁ በኤች1ቢ ቪዛ ወደ አሜሪካ የሚሄዱ ግለሰቦች ወደ አሜሪካ ከመምጣታቸው በፊት ስፖንሰር የሚያደርጋቸው ወይም ቪዛቸውን አሬንጅ አድርጎ የሚቀጥራቸው ተቋም ለእያንዳንዱ ሙያተኛ $100,000 የአሜሪካን ዶላር ማስያዝ ወይም መክፈል ይጠበቅበት ነበረ። አሁን ደግሞ ከኤች1ቢ ቪዛ ጋር በተገናኘ የተፈጠረው ለውጥ ምንድነው? የግለሰቦቹን ደሞዝ ወይም ደግሞ ዌጅ ይመለከታል። ከሰሞኑ ወደ አሜሪካ የተሰማው ዜና ኤች1ቢ በሚባለው የስራ ቪዛ በቀጣሪው ድርጅት ስፖንሰር ተደርገው ወደ አሜሪካ የሚሄዱ ግለሰቦች የሚከፈላቸው ደሞዝ ዝቅተኛ ጣሪያ ሊቀመጥለት ይገባል። ይህ ዝቅተኛ የደሞዝ ስኬል ግለሰቦቹ የተሰማሩበት የሙያ ዘርፍ እና ሎኬሽንን ያማከለ ሊሆን ይገባል የሚል ሐሳብ ቀርቧል። የዚህ ሚኒመም ዌጅ ወይም ሳለሪ መቀመጥ የቀጣሪዎቹን ድርጅቶች አቅምና ኮስት አፌክት ያደርጋል። በዚህ ምክንያት ስፖንሰር የሚያደርጉት ድርጅቶች ውሳኔ የሚጠበቅ ጉዳይ ነው። እስካሁን ድረስ ይህ ማሻሻያ ኦፊሻል አልተደረገም ወይም አልጸደቀም። እንግዲህ በቅርብ ቀናት ውስጥ ፐብሊክ እንደሚደረግ ነው የሚጠበቀው። በነገራችን ላይ የዶናልድ ትራምፕ አስተዳደር ከዚህ በፊትም በ2020 ኦክቶበር አካባቢ ኤች1ቢ በሚባለው የስራ ቪዛ ወደ አሜሪካ የሚገቡ ግለሰቦች ደሞዝ በተመለከተ ከ40% ወደ 100% አሳድጎት እንደነበረ የሚታወስ ነው። ምንም እንኳን በአሜሪካ ኮርቶች ሙግት ቢገጥመው ከ40% ወደ 100% ማሻሻያ እንዲደረግበት በትራምፕ አስተዳደር እንዲጸድቅ ሐሳብ የተሰጠበት ጉዳይ ነበረ። አሁንም ይሄ የሰራተኞች ደሞዝ ጉዳይ ማሻሻያ እንደሚደረግበትና ስኬሉ ሊሚት እንደሚደረግ ነው እየተነገረ የሚገኘው። ይሄ ነገር ይጸድቃል ላይጸድቅም የሚለው ነገር በቀጣዮቹ ከ30 እስከ 60 በሚደርሱ ቀናት ውስጥ የሚታወቅ ጉዳይ ነው የሚሆነው። ይህ የደሞዝ ማስተካከያ የሚመለከታቸው ሰራተኞች ከ2027 ጀምሮ በአሜሪካን ስራ የሚሰሩ ግለሰቦች ናቸው የሚሆኑት። ኤች1ቢ በሚባለው ቪዛ በስራ ወደ አሜሪካ የሚጓዙ ሰራተኞችን ደሞዝ በተመለከተ ወደፊት ምን ይፈጠራል አብረን የምናየው ነው የሚሆነው። እንግዲህ አሜሪካንም በተመለከተ ለዛሬ ያዘጋጀንላችሁ 3 ጉዳዮች ይህንን ይመስላሉ። በእርግጠኝነት ጠቃሚ ሐሳብ እንዳገኛችሁ ተስፋ አድርጋለሁ። ባነሳናቸው ጉዳዮች ላይ የራሳችሁ ትዝብት ካለ እንዲሁም ሐሳብና አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሐሳብ አስተያየታችሁ ልታጋሩን ትችላላችሁ። ለዚህ ቻናል እንግዳ ከሆናችሁ አሁን ያላችሁት ዳጊ ትራቨል ቲፕስ የተሰኘው የዩቲዩብ ቻናል ላይ ነው። በዚህ ቻናል ከቪዛና ከኢሚግሬሽን ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እያነሳን ዞትር ማክሰኞ ምሽት 12 ሰዓት እና ዞትር አርብ ምሽት በተመሳሳይ ሰዓት እንዲህ አይነት ይዘት ያላቸውን ጉዳዮች እያነሳን ወደ እናንተ መድረሳችንን እንቀጥላለን። ይህን ቪዲዮ እያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ የዚህ ቻናል ቤተሰብ ስለሆናችሁ እንዲሁም ቪዲዮ ላይክ እና ሼር ስላደረጋችሁ ከልብ አመሰግናለሁ። በቀጣይ በሌላ ተመሳሳይ ፕሮግራም እንገናኛለን። መልካም ጊዜ